ይህን ታሪክ የሚያውቀው የለም። ያንን የነሱን ታሪክ ለነብዩ ያወረደ ነገር ነው የሚሄዱት። ወጣት የሆነ ሰው አላህን በብዛት ጊዜ ወጣት አይፈራም። ወደ ግራ ዘንበል ትላለች፣ አይታቸው ላይ አትወጣም። ሌላ አናመልክም ይላሉ። ሌላ አምላክ አናረግም ታላህ ሌላ أعوذ بالله من الشيطان الرجيم نحن نقص عليك نبأهم بالحق إنهم فتية آمنوا بربهم وزدناهم هدى وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذا شططا هؤلاء قوم اتخذوا من دونه آلهة لولا يأتون عليهم بسلطان بين فمن أظلم ممن افترى على الله كذبا وإذ اعتزلتموهم وما يعبدون إلا الله فأووا إلى الكهف ينشر لكم ربكم من رحمته ويهيئ لكم من أمركم مرفقا يقول سبحانه عز وجل نحن نقص عليك نبأهم بالحق إلى الله من النال إنزه أصحاب الكهف يواشى ጓደኛ የሆኑ ወጣቶች نحن ይላል አላህ እኛ ይላል ነፍሱን ነው የሚያከብረው ነቁሱ عليك يا محمد የናሱን ታሪክ እነግርሃለሁ ይለውታል። ሩቅ ናቸው ነብዩ የተወለዱበትና እነሱ ስንት ሺህ ዓመት ነው ያለፈው። ይሄን ታሪክ የሚያውቀው የለም። ያንን የነሱን ታሪክ ለነብዩ ያወረደ ነገር ነው። ነቁሱ عليك نبأهم የነሱን ወሬ ታሪካቸውን እንነግርሃለን بالحق በትክክል አላህ እንግዲህ ትክክል ነው የሚናገረው። እነሁም አላቸው እንግዲህ ታሪካቸውን እነዚህ ወጣቶች ፊትየቱን ወጣቶች ናቸው። ሽማግሌ አይደሉም፣ ትንሽም ልጅ አይደሉም፣ ወጣቶች ናቸው። አመኑ ቢረብህም በፈጣሪያቸው ያመኑ ናቸው። እንግዲህ ለእምነት በጣም ኢማናቸው ቀውይ ቢሆን ነው ተሹማቸው ጋራ ተጣልተው ሀብታቸውን ትተው የሚሄዱት። ወጣት የሆነ ሰው አላህን በብዛት ጊዜ ወጣት አይፈራም አይደለም። ገና ነኝ እያለ ዱንያይቱን ነበር የሚፈልገው። እነዚህ በጣም እምነታቸው ቀውይ ስለሆነ ፊትየቱ ወጣቶች ናቸው። አመኑ ቢረብህም በፈጣሪያቸው ብቻ ያመኑ ናቸው። ወዝድናሁም ሁዳ እነሱ እምነታቸውን ስለያዙ ደግሞ እምነታቸውን እየጨመርኩላቸው ነው የምሄደው። ሰውየው ተጠነከረ፣ አላህ እየጨመረለት ይሄዳል። እንደዚህ ነው። ደግሞ እያጎደለ ሄደ ጊዜ እየጎደለ ይሄዳል እምነቱ። እኔ እምነቶቹን ጨማመርኩላቸው። ምንድነው በዛን ጊዜ የነበሩት ሹም ዲቁያኑስ ይባላል። በጣም ታቦት የሚገዛ ነው። ማንንም ሰው ግድ ለታቦት ረዱ፣ ታቦት ትገዙ ይላል። እምቢ ያለውን ሰው ያርዳል፣ እምቢ ያለውን ሰው ማረን። በኋላ እነዚህን ሰዎች
አቀረባቸው። በሉ እረዱ፣ አናርድም፣ እኛ በአላህ እናምናለን፣ ታቦትም አንገዛም አሉት። ቢያቸው ወጣቶች ደስ የሚሉ አይ እነዚህን ሰው በመጀመሪያ አላጠፋቸውም፣ ትንሽ ጊዜ ልስጣቸውና ያጥኑና በኋላ ይከፍራሉ አለና ለቀቃቸው። አጥኑ አላቸው 8 ቀን እና አለዛን አልተዋችሁም አላቸው። ሄዱ። እዛው እንግዲህ ተመካከሩ። ወረበጥና አላ ቁሉብህም ቀልባቸውን አጠነከር ነው በተውፊቅ እኔን ያጠነከርኩት እንደ ወደ ዱንያ እንዳይከጅሉ አረኳቸው። ዲናቸውን እንዲያጠብቁ አረኳቸው። አላ ቁሉብ አላህ እኮ ነው እንዲህ ለነብዩ ይነግረውታል። አላ ቁሉብህም ኢዝ ቃሙ ለምን እነሱ በፍቃዳቸው ቆሙ። ፈቃሉ አሉ ረቡና ፈጣሪያችን ብሎ አሉኝ ይላል አላህ። ረቡ ሰማዋት ወልአርድ የመሬትን ፈጣሪ ሆንክ የሰማይን ፈጣሪ ሆንክ አሉኝ። ወልአርድ መሬትን ፈጣሪ ሆንክ ለነድዑ ሚን ዱኒሂ ከአላህ ሌላኛ አናመልክም አሉ። የቆራርጠን ይቆራርጠን ይግደልን አሉ። ነድዑ ሚን ዱኒሂ ኢላሃን አንድ አምላክ እንኳ ብለን ሌላ አንገዛም፣ ታላህ ሌላ አምላክ የለም አሉ። ለቀድ ቁልና ኢዘን ሸጠጣ አምላክ አለ ያልን እንደሆነ በጣም እንዋረዳለን። እቺ ዱንያ ምንም አይደለችም፣ መገደል ይሻልናል ተመዋረድ፣ ሁለዚህ ጀሃነም ተመቀመጥ። ሸጠጣ ሃኡላኢ አለ ታዲያ አላህ ያ ሙሐመድ አሁን የነገርኳቸው ታሪካቸው እነዚህ ወጣቶች ቀውሙና አዳ እነሱ ናቸው የሚሉት። ሃኡላኢ አሉ የራሳቸው ብሔር እዛ አሉ። እኛ የእነዚህ ብሔረሰቦቻችን ቀውሙና እኛ ሰዎቻችን እተኸዙ ሚን ዱኒ ከአላህ ሌላን አምላክ አድርገው ያዙ። ታቦት ይገዛሉ፣ ለታቦት ያርዳሉ አሉ። ለአላህ እኮ ነው እንዲህ የሚናገሩት። ሚን ዱኒ አሊሀተን አምላክ አድርገው ከአላህ ሌላን አምላክ አድርገው ያዙ። ለውላ ያእቱነ አለይህም ቢሱልጣንን ታዲያ ሌላ አምላክ አድርገው ሲይዙ አስረጃ አመጡም። አስረጃ የላቸውም አምላክ ለመሆን ታቦት። እንዲያውም ለሚያስተነትን ሰው ታቦት አምላክ አይደረግም። ዝንብ ቢሰፍርበት የማይከላከል፣ ሽቱ ቢቀቡት የሚቀማ ምንድን ያቀልሃል? ብታርድለት ብትዘፍንለት ይሰማሃል። እንግዲህ አሁን አንተ እንደው ራስህ እንደው ይሄ ድንጋይ ይረዳኛል ብለህ ታምናለህ? ይሄን ታልክ እኮ አንጎሌ አይሰራም ማለት ነው። እኔ ይገርመኛል። እነ ኦባማ ሐውልት ያገኙ ጊዜ እንዲህ ይላሉ፣ ዓለምን እያስተዳደሩ። እንግዲህ ምንድን ነው ሰው ልጅ በአላህ ቁጥጥር ሰው መሆን እውቀት ዋይ አያድንህም። ለምን ይኸው ለድንጋዩ እንዲህ ይላል። የሚያስቅ እኮ ነው። ሰው ተምሮ ድንጋይ ጋር እንጨት ጋር ጠርበው እኮ በጥራቢው እንጀራ ይጋግሩበታል። ይሄ ስቅራጥ የሚሉት ይሄ ግሪካዊ አፍላጦን የሚሏቸው እነዚህ ሎጂክን ያበጁት አገሩ ታቦት ነው የሚገዛው። ምንድን ነው ይሄ? እኔ ጠርቤ በጥራቢው እንጀራ እየጋገርኩኝ እንዴት ብዬ አመልከዋለሁ ብሎ ወዲህ አልፈልግም አለና አላህ የሚባለው ልፈልግ አለ። ቢፈልግ አላህ አይታይ አጣ ጊዜ እንደው ዝም ብሎ አላህ አለ እንላለን። በአንጎላችን የምንጠስሰው ነው የለም አለ። አላገኝም ቢያስተነትን ተዛኛውም ወጣ፣ ተታቦቱም ወጣ፣ ተዘኛውም ወጣ። ስቅራጥ እንግዲህ የታወቀ ነው በዓለም። እንግዲህ የሚገርም ነገር ነው። አላህ እንዲያው አታጋትረን ነው ታጋትረህ እንደ ዝም ብሎ አንዱ ነገር ደግሞ ሱሪያ ላይ ደግሞ አሉ ሴት የሚገዙ ሴት አምላክ ናት የሚሉ እንዴት ያደርጓሉ? ፎቶውን ያነሱና ሐውልት ከተማው መካከል አቁመውላል። በዛ የሚያልፈው ሁላ እነሷን የሚያመልኩት ብሎ ነው የሚያልፉት። አረብ እናንተ ላለው እንዲህ ክፍር አትላክብን ነው እንጂ እንግሊዝ ካፊር ሆኖ አይደለም ኬንያ ሙስሊም የሆነው በብልጠት አይደለም። ያላህ እድል እኮ ነው። ከባድ ያ ነው እና ማለት ነው። ደግሞ አንዳንዶቹ ደግሞ ድመት የሚገዙ ነበሩ። ሱዳኑ ድመት ይገዙ ነበር። ጀርመኖች ደግሞ ይሄ ባንዲራቸው ላይ ያለው ይሄ አሞራ አለ አይደል? እሱን ይገዙ ነበር። ሰው እኮ ልጅ ነው አምላክ ይፈጥራል ዝም ብሎ
እኛ አገር ደግሞ ድኩላ የሚገዙ ነበሩ። እባብ የሚገዙ አሁን እነዛ ዘሮች እባብ አይገሉም። ምልክት አለ። ሀገራችን እባብ የማይገሉ አሉ። ድሮ ለምን ተረስቶ ነው እንጂ አምላኮች ነበሩ። እባብ የሚያመልክ ነበር። ድኩላ የሚያመልክ ነበር። ዓለም እኮ ዝም ብሎ እንዴት ነው ገብቷል። አሁን ይኸው ህንድ ሄዱማ ከብት ጋር ያመልካሉ። ጋንዲ ማለት እነ እንግሊዝን ታግሎ ነጣ ያወጣ ነው ህንዲ። ጋንዲ ማለት የእሱ ልጅ አንዲራ ትባላለች። እሱ የሞተ ጊዜ ሹመቱን ያዘ። በጣም ጎበዝ ናት። ህንድን ያሳደገችው እሷ ናት። ልሞት የደረሰ ጊዜ ልጇን ጠርታ ምን አለችው? የሞት ጊዜ አቃጥላችሁ አመዲን ተከፋፈሉ ዘመዶች አሉ። የሚገዙት መቃጠል ነው። የሞተ ጊዜ ለአምባከል አቃጠላት። አመዱ ተከፋፍሎ ሄዱ። እንግዲህ የሰው ልጅ ደካማ ነው። እንግዲህ አሁን ከ300 የሚበልጥ አምላክ አለ ሂንዲ ላይ። ከ300 የሚበልጥ እኩሉ ከብት ይገዛል፣ እኩሉ ማቃጠል፣ እኩሉ ደግሞ ቡድሃ የሚባሉ አሉ። እነዛ ደግሞ እቺ ሮሆት ሲወጣ ይላሉ ሲመጡ የሌላ ሰው አካል ላይ ትገባል ይችላል። አንተ ግን መሰለው ወደፊት የምትወልዱ እንደሆነ የሞተውን ሰው ሩህ እዛ ሄዳል። ይሄን የሚያምኑ አሉ። እንግዲህ የሰው ልጅ እንዲህ ነው። ገባችኋል? ጠብቀን በሉ ብቻ እያችኋል። ወረበጥና አላ ቁሉብህም እኔ ቀልባቸውን አጠነከርኩኝ ኢማናቸው ላይ ያላል። እዝቃሙ የቆሙና ፈቃሉ አሉ ረቡና ፈጣሪያችን አሉኝ ረቡ ሰማዋት ወልአርድ መሬት ሰማይ የፈጠርከው ይሆን ካሉኝ ለነድዑ አናመልክ ሚን ዱኒሂ ካንተ ሌላ ብሎ አሉ። ኢላሃን አምላክ አድርገን ታንተ ሌላ አንይዝም አሉኝ። ለቀድ ቁልና ኢዘ ሸጠጠ ይሄን ታል እኛ ተዋረን ማለት ነው። የጀሃነም ሰው እንሆናለን ማለት ነው። እንዲህ አሉ። ሃኡላኢ ቀውሙና እነዚህ ሰዎቻችን ይኸው ህዝባችን በአጠቃላይ ታቦት ይገዛሉ አሉ። ሃኡላኢ ቀውሙና እነዚህ የኛ ብሔሮች ማለት እንግዲህ እንደ ኦሮሞ ማለት ወይ አማራ እንደ ማለት ነው። ቀውሙና ማለት እተኸዙ ሚን ዱኒሂ ከአላህ ሌላን አምላክ አድርገው ያዙ፣ ታቦትን ይገዙ ገባ ብሎ ህዝባቸውን አባታቸውን ነው የሚወነጅሉ። ለውላ ያቱና አለይሂም ቢሱልጣን ዝም ብሎ እኮ ነው እንጂ አስረጅላቸው ሰው አዲኒጋ እንዴት የሚል አስረጅ አምላክን ለመሆን አስረጃለሁ የለም። ቢሱልጣን በይን ፈመን አዝለሙ ተነዝህ የበለጠ ዟሊም አለ ወይ? የለም። ተነዝህ የበለጠ አላህን ትተው ሌላ አምላክ ተሚገዛ ሰው ወንጀለኛ በወንጀል የበለጠ በመሬት ላይ የለም። እነዚህ ናቸው ትሉ ሰው ተመግደልም ምንም ተማረግ ሁላ የበለጠ ምንድነው? ኩፍር ነው። ወንጀል እኮ ወንጀል ነው። በወንጀሉ ልክ ተቀጥቶ ጀነት ይገባል። ይሄሳ ኩፍር ነው። ኩፍር ሚመን ይፍተራ على الله ከዚባ በአላህ ላይ ፈጥሮ ተሚዋሽ የበለጠ ዙልም የለም። ፈጥረው ነው እንዲህ የሚሉ አምላክ ነው የሚሉት ዝም ብሎ ብሪግ ብሎ ማይሆን ነገር ወኢዝ ተዘልቱሙሁም ተባባሉ ተቤተሰቦቻችን ተዘሮቻችን ሸሽተን የወጣን ጊዜ አሉ። እንግዲህ ዘራቸው ወይ ኦሮሞ ይሆናል ወይ እንደ አማራ ይሆናል። እንግዲህ እዛ ፈለስጢን ሀገር ነው ወይ እስራኤሎች ይሆናሉ። እዘልቱሙሁም ወማ ያዕቡዱነ ሰዎቻችንንም የሚያምልኩትንም ትተን የወጣን ጊዜ አለው የወጣን ጊዜ ኢላላህ አላህን ይዘን ፈአው ኢለል ካፊ ወደ ዋሻ እንግባ እንዳያገኙ እንዳይገሉን አምላካችን ተው እያሉ እንዳይገሉን። ነብዩ መሐመድ እንግዲህ ታቦት ተገዛ ብለው አይደለም ያወጣው ተመካ አይደለም። ፈአው ኢለል ካፊ ينشر لكم ربكم من رحمته الله رحمته يزرقالنا الزواشا بنقبا يطبقنا ما أسنكن ويهيئ لكم من أمركم مرفقا الله من نتأكم يارجنا إن الزواشا نقبا تبابا واشا سنت لا شو قيمة القطرات يمولانك إنكلي إن دزهولو أصحاب الكهف بالالو يواشا بالبيتك بالالو هنا من لنا ترى وترى الشمس الزوا شاهدوتني الله من يرجعوا انقف استنى انقف تنيو سبات ناجو
ወተረሸምሰ ይላል የነብዩ ነገሮታል አላህ ፀሐይን ታያታለህ አሉት ነብዩ ኢዛ ጦላዓት ስትወጣ ተዛወሩ አንካፊም ተዋሻቸው ወደ ግራ ዘንበል ትላለች እላይታቸው ላይ አትወጣም ዋሻው ላይ ጂኦግራፊያውንም እየነገራቸው ነው ለነብዩ እዛ ዋሻው ላይ የተኙበት ላይ ፀሐይቱ ስትወጣ ታገኛቸው ተዛወሩ አንካፊም ዛተል የሚን ወደ ቀኝ በቀኝ በኩል ቀኝ ማለት እንግዲህ ደቡብ ማለት ነው ወደ ደቡብ ዘወር ትላለች ወደ እሳቸው ወደ በሩ ወደ ሰሜን ይሆናል እንግዲህ አታገኛቸውም ጣይቱ ሲወጣበት ወይዛ ገረበት ስትገባ ደግሞ ተቅሪዱም በስተግራ ተተዋቸዋለች እሳቸው በግራ ይሆናሉ እሷ በቀኝ ትሆናለች ፀሐይቱ አታገኛቸውም እንግዲህ ስንት ዓመት ሊኖሩ ነው 309 ዓመት አይደል ዛተ ሽማሊ وهم في فجوة الناس واشوا محكل ላይ ነው የተኙት في فجوة منه تزات واجه ذلك من آيات الله ይሄ ራሱ አላህን አንድነቱን የሚያስረዳ አስረጅ ነው አለ من يهد الله በቸም አላህ ጥሩ ነገር ወደ ጥሩ የመራው ሰው فهو المهتدي እሱ ነው ወደ ጥሩ የሚፈራ አላህ ያልመራው ሰው ደግሞ አያገኝም በብልጠት አይገኝም እምነት እኮ ይሄ መሰለም በገንዘብ ልትገዛው አትችልም በእውቀትም ልትገዛው አትችልም አላህ ይድል አይደል فهو المهتدي ومن يضلل ደግሞ አላህ ያጠመመው ሰው فلن تجد له ولي مرشدا የሚያቀናው አታገኝም ምንም ሼክ ቢሰበሰብ ወሊ ቢሰበሰብ እስላም ሊያረጋው አይችልም እኔ ታጠመምኩት ይላል አላህ እኔ መርጬላቸው ነው ይሄን እንደዚህ ጎበዝ ይሆኑት ነው የሚለው ገብታችኋል እንግዲህ ይሄ ነው እንዲያሉ ናቸው ይላል ይሄ ወጣቶች ናቸው ወታሰቡሁም አላቸው ያ ሙሐመድ አንተ መሰለን አታያቸውም እንጂ ሂደህ ብታያቸው ተኙበታል ወታሰቡሁም ትጠራጠራቸው አይቃዞን ያልተኙ ይመስላል ቁጭ ያሉ ይመስላል እዛ ተኝቶ አይቃዞን ወሁም ሩቁዱን ሳቸው ተኝተዋል ወንቀልቡሁም ذات اليمين وذات الشمال እዛ ተኙበት ደግሞ 300 ዓመት አይደለም በዛው በጎኙዋቸው ቢቆዩ አፈር ይበላቸዋል አይበላም ይበላቸዋል እናገለባብጣቸዋልና አንዴ ወደ ቀኝ አንዴ ወደ ግራ ይገለባበጣሉ አፈሩን ደግሞ እንዳይበላቸው ذات اليمين وذات الشمال ወከልቡሁም አንዴ ውሻ ተከትሏቸው ገብቶ በሩ ላይ ተኝቷል ወከልቡሁም ውሻቸው ባሲጡን ዝራኢ ክዱን ዘርግቶ በሩ ላይ ተኝቶ بالوسيد وسيد ማለት ይሄ መድራፍ ይሄ መግቢያ ላይ ያለው እዛ ላይ لو اطلعت عليهم አንተ ቀድረህ ዘዋሻቸው ብትዘልቅባቸው ያ ሙሐመድ ለወለይተ منهم فرار ደንግጠህ ትሸሽ ነበር ማስፈራቱ አለው ولملئت منهم رعبا ፍራቻ ቀልብህ እንደ ይሞላ ነብታን ይተንቀጠቀጥ ነበር አለውት አላህ ነው እኮ እንዲህ ያለ የሚነግረው እንዲህ አሉ ናቸው እንዲህ አሉ እዛ ሄዶ የገቡ ናቸው ይላልና እንግዲህ ነገ ይቀጥላል እነሱ ቂሷ ረጅም ነው ስንት ናቸው የሚለው ደግሞ ወደፊት ያመጣል እና እንዲህ አሉ ሰዎች እንግዲህ አሁን ታዲያ የት ነው ቦታው ሳውንድ ድረስ አልታወቀም እኩሎቹ አይላ ይሉታል አይላ ብሎ ማለት አሁን ለፍልስጤምና እስራኤል የሚዋጉበት ቦታ እዛ ላይ ነው ነበር ይላሉ ግማሾቹ ደግሞ ቱርኮች እኛ ሀገር ላይ ነው ይላሉ እንግዲህ አይታወቅም በጣም ጊዜው የረዘመ ስለሆነ እንደም ይታወቅ የቆየ ነገር ነው ዛሬ አይደለም በኢየሱስ ጊዜ እኮ ነው እሺ مرحبا اللهم اجمع لنا خير الدنيا والآخرة إنك على كل شيء قدير اللهم اهدنا سبل السلام واختم لنا على دين الإسلام إلهي برحمتك يا أرحم الراحمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين እኛ በወሎ እነዚህ ሰዎች ስማቸው ዝሃል ሰባት ናቸው ሴት ምጥ ያዛ ጊዜ ወረቀት ላይ እንጥፍና ስማቸውን እንሰጣታለን ያን ያረ ጊዜ ትወልዳለች እንዴ ነበር ህክምና የለም ማለት ነው ገጠር እንደዚህ ነበር በስማቸው በረካ ይደረጋል ባገራችን እሺ እንግዲህ በዚህ አካባቢ መጠይቅ ጥሩ ነው እሺ
የምትጠይቁ በዚህ ላይ እንግዲህ ይሄ የእንጨት አምልኮት እነዚህ ሁላ ጠይቁ። ይብራራ ሲብራራ እናውቃለን። ረብጥ ብሎ ማለት ማሰር ነው አይደለም? አሁን የሚታየው ረብጥ አይደለም። ቀልባቸው ላይ እምነቱን የማይነቃነቅ አረኩት። ቀልባቸውን እንደው ጥርጣሬም አይገባቸውም። በቃ በአላህ ብቻ ያመኑ ናቸው። የታሰረ እንጨት ይበታተላል። እንደዛ የኛ ፈጣሪ ደግሞ የኛ ፈጣሪ ብቻ አይደለም፣ መሬትን ሰማይ የፈጠረ ነው። እሱን ትተን ሌላ አናመልክም ይላሉ። ሌላ አምላክ አናረግም ታላህ ሌላ አምላክ ታረግንማ እንደው በጣም ዜሮ እንገባለን ማለት ሸጠጣ ማለት ዜሮ እንሆናለን ማለት። ለምን ስራቸው ነው ያቀው የለም ስራ ነው እንጂ በስራው ልክ ነው እኮ ሰው አላህ የሚስራራ ጥሩ ተወክ በዛው ልክ ነው። እሺ በዚህ እንደ ቤተሰቦቻቸው እዛ ያሉትን እነዚህ ቤተሰቦቻችን አሉ አምላክ አደረጉ ሌላ በዚህ እነዚህ አምላክ ብሎ የሚሏቸውን ነገር አስረጃ ያመጡም አስረጃ የላቸውም። ዝም ብሎ ዋሽተው ነው አምላክ የሚሏቸው። እነሱ አምላክ ለመሆን አስረጃ የለም። አላህ ጋር አላህ ላይ ዋሽቶት ፈጥሮ ተሚዋሽ የበለጠ ወንጀለኛ የለም። አላህ ይሄን ተገዙ ያላለውን ዝም ብሎ ይሄን ተገዙ ብሎናል ብሎ አላህ ላይ ዋሽተው እኮ ነው ዲም አላህ አላዘዛቸው። እንጂል ላይ የለ ተውሂድ አመጡት። ኦሪት ላይ የለ ሙሉ ኪዳን የሚባል አለ እዛ ላይ የለ። ወንጂል ላይ የለ ኢየሱስ የአላህ ልጅ ነው የሚል የለ። ዝም ብሎ እሳቸው የጣፉት እሳቸው ተኝተው እያለ የነቁ ይመስላሉ። እዛው እንደተኙ እንዲያሉ እንደው የነቁ ያልተኙ ይመስላሉ። እሳቸው ተኝተዋል። ስንት ዓመት ነው የተኙት? 309 በፀሐይ አቆጣጠር 300 ነው። በጨረቃ አቆጣጠር እንደሆነ 309 ነው። ለምን በፀሐይ አቆጣጠር 100 ዓመት 3 ይጨምራል። 300 ይጨምራል። እንግዲህ 300 አይደለም 103 103 ስንት 9 አይ እንግዲህ ተሰው ሌላ እንስሶች አላህ ይቀሰቅሳቸዋል። ይቀመቃል መጠየቅስ ጥሩ ነው። ይኸው እንዲህ ያለ እንዲጠይቁ ነው። ይቀሰቅሳቸውና እስበሳቸው የተዟለሙትን ያካክሳቸዋል። መሰለ አንዷን የወጋችሁን ያካክሳቸዋል። እንደገና ኩኑ ቱራበን ይላል፣ አፈር ሁኑ ይላቸዋል። አፈር ይሆናል። የሰው ልጅ ሰውና ጂንሳ አይሞትም። እንደውም ሞት የሚባል ነገር ይታረዳል። የለም ሞት ተዘባህ። እሳት የሚገባውም ሞት የለም፣ ጀነት የሚገባው ሞት የለም። አኳኳኗቸው ሁኔታ ዋሻው ላይ ተኝቶ ብታያቸው ትደነግጥ ነበር። ሁኔታ ያስደነግጣት ስታያቸው ሁኔታው በአይኑ ዟሂር እንግዲህ በአይኑ ዟሂር ይታዩልም እንግዲህ የሚያመለክተው ወደፊት ያለ ሙቶ መነሳትን ሳያሳይ እኮ ብሎ ይመጣል እኮ ሙቶ ለመነሳት አስረጅ ነው። ለምን ሙቶ መነሳትን አንድ የሚያምን የለም ተንትና በቀር ተስልምና በቀር አንድ ክርስቲያንም አያምንም፣ ይሁዶችም አያምንም። ሙቶ መነሳት የሚባል ነገር አያምንም።
እንግዲህ ክርስቲያኖቹና ይሁዶቹ ከኮሙኒስት የሚለዩት በአንድ ነገር ነው። ኮሙኒስቶቹ ደግሞ ጭራሽ እቺ ዱንያ አትጠፋም ይላሉ። 100 ዓመት ያለው ሰው ይወለዳል ይኖራል። ይሄ የሞተ ጊዜ ሌላ ይተካ እንዲሁ እያለ ዘላለማዊ ናት ይላል። መሬት አትጠፋም። ይሄ የኮሙኒስቶቹ እምነት ነው። ክርስቲያኖቹ መሬት ትጠፋለች ይላሉ። ይሄ ዓለም ትጠፋለች ባይሆን ጥበስብሰን እንቀራለን፣ አካላችን አይነሳም፣ ህይወታችን ነው የምትነሳው ይላሉ። እንዲያውም ይስቃሉ በእኛ በእስላም ምን ይላሉ? የሚገርሙ ናቸው እነዚህ እስላሞች። አካላችን ተነሱ እናገባለን፣ እንበላለን፣ እንጠጣለን ይላሉ። ጀነት ገብተን ይላሉ። ይስቁብናል። እኛ አስረጃ አለን ለማለት አላህ ነግሮን ነው። እሺ ያ ከተማ ሁሉት ይመጣ አንድ ጓደኛቸው ስድስቱ ሲቀሩ ተመልሶ አጠገባቸው መልሶ መጣ። አሁን ይመጣል። እንግዲህ ነገ ነው የምንቀረው። ዝርዝር ልሆነው። እሺ ያው ስለወደደ ተከተላቸው። ቢያባሩት ምን ቢብሎ ተከተለ። እዛው ተኛ። አልበሰበሰም እንደሳቸው። እሺ ግድ የለም። ለቤት ጥበቃ፣ ፍየል ጥበቃ። የእኛ ሀገር ፍየል አይጠብቁም እንጂ ታሰለጥኗቸው ይጠብቃሉ። ቤት የሚጠብቃለ፣ ፍየል የሚጠብቃለ። እነሱ ጥሩ ነው። ሙዓለማ ይባላሉ። እንዳይናከሱ አድርገህ ታሳድጋለህ ሰው እንደዚህ እንግዲህ። ስለዚህ ውሻ እኮ ለምን እስልምና የሚቆጣው እንትን አላቸው፣ ጀርማ አላቸው ልጋጋቸው ላይ ዳአል ከለብ ይባላል። የነከሱህ እንደሆነ ሆዲህ ውስጥ እንደ ውሻ ትሎች ይፈጥራል። ምንም እሱን ከባድ ሕክምና ታላገኘ ወዲያው ነው የሚገለው። አሁን ኦሮቦች ውሻ ይወዳሉ። ባይሆን እሳቸው ተጠንቀቀው ነው ሁልጊዜ መርፌ እየሰጡት እየታጠበ ነው። ደግሞ እንደ ከጀርክ አንተ ውሻ ይሁ ብለህ እህል አትሰጠው። ባለቤቱ ብቻ እንጂ አይሰጣቸውም። እንትን ነው አለዛን ስንት ሰው የሻህመድ ይሄ መንዙማ የሚለውትን ታውቃለህ? ይሄ ሻህመድ እጁ ወንድሞ በቅርቡ ሞተ። ውሻ ነክሶት እዚህ ውስጥ ይፈጠራል። ቶሎ ሕክምና ታላገኘ ቶሎ ብሎ ይሞታል። አሁን እኮ እኛም ይገላሉ። ይሄ ማነው ባስተር ነው የሚባል ያ በሽታ ያመጣሉ ታልተዋጉ። እንዲህ ያለ በሽታ አላቸው። ልጋጋቸው ላይ ነው። እዚህ ነው ቆሻሻ አይወድም መላኢካ። እንግዲህ ለዶሩራ የሚሉት አለ። ፍየል ለመጠበቅ ይሄ ችግር አይደለም። ሰው ተመቀጠር ውሻ ይበልጣል። ሰው ይከዳል። አሁን እኮ ብዙ እኮ ቤት ሰው ሌባ የሚገባው በሰራተኞች ነው የሚገባው። ይስማማ ውሻ እንዲህ አለ አይስማማም። የተወደደ አንዴ ይጠብቃል። ገብቶሃል? አላየም። ጦር ላይ እኮ እነሱ ናቸው ደግሞ በፍንጫቸው መሬት ውስጥ ያለውን ያውቃሉ፣ ይመራሉ። ማሰልጠን ይፈልጋሉ እንጂ በጣም ይልተኛል። ወታደር ሁላ እሱናቸውን አሳድጎ ነው። እንትና ሰይድ ያሲን ታውቁታላችሁ? ሀብታሙ ደንበል በስተጀርባ አንድ ቤት ገዛ ተሰውየው። የዛን ጊዜ ቤት ረክስ ነበር። ወደ በ700 ገዛው። ትልቅ ቦታ ነው። ሰዎቹ ውሻቸውን ትተው ሄዱ። አይነ በሲር ሆኗል። ያሳድጉ ውሻ ነበረ። ትተውት ሄዱ። ቤቱን የሸጡለት። አሁን ወት ያደርገው ያ ወሰደውና ቃሊቲ ጥሎት መጣ።
እያሸተተ መጣ። አይነ ብስር ነው። መጨረሻ ምን እንዲያደርጉት አላውቅም። ውሻ ኃይለኛ ነው። ሴት ናተኝ በቃ ከላይ ስታስቸግራቸው ወደ 350 ኪሎ ሜትር ነው ተጉዘው ሸፍኗት በሳምንቱ ደረሰች። ኃይለኞች ናቸው። ባይሆን የእኛ እዚህ ሲያሳድጓቸው አናሳድግም። ዝም ብሎ ውሻ አምጥቶ ያስሩታል። እያሰቃዩ እኮ ነው። ውሻ ቤት ሰርተውለት እዛ ያስሩታል። እዛ ታስሮ ነው ሌሊት ይለቁታል። ቀለብም አይንከባከቧቸውም። እንዲሁም ይቀጡበታል። እንደዚህ እኛ ሀገር ላይ ነጮች የሆነ እንደሆነ እሳ መርፌ ይሰጠዋል። ደግሞ ያጫውቱታል። መዝናኛ ይወስዱታል። ስፖርት ያደርጉታል። ማንም ሰው ደግሞ እሱ ጋር አይጫወትም ባለቤቱ በቀር። ታዲያ ስለዚህ እውቀቱም ሁሉንም የሞተ እንደሆነ አያስቀብርም እኮ ቁጭ ነው የሚለው እዛው ተቀምጦ። ያ ማለት ብቻ እንግዲህ እንትን ያስፈልጋል። እንደኛ ሀገር አይደሉም ማለት ነው። መንከባከብ ያስፈልጋቸው። አስከትሎ ሲሄድ የሆነ ሽሩጉላ ጋር ሲደርስ እባብ ነደፈው። ሰው እባብ ሲነድፈው እዛው ሲሞት ውሻው እስከ 3 ቀን 4 ቀን እዛው እስክሪን እዛው ቁጭ አለ። አይከዳም። ቢፈለግ ሰውዬው አድራሻው ጠፋ። የሞተበት የማይሆን ቦታ ሰው የማይደርስበትና የማይጠረጠር ነው። በ5ኛው ጊዜ ውሻው መጣ ወሰዱ። ያ ውሻ ወዲያው ይህር ሲሰጡት ወደዛው እያለቀሰ ጅራቱን እየሆነ ቀጠለ እዛው የሞተበት። እሱ ተከትሎ ሲያሉ ሽሩቁላ ውስጥ ውሻ በጣም ከባድ ነው። ስለዚህ ይሄ እስልምናችን ይሄ አደን የሚባል አለ። እኛ እኮ ህጋችን እኮ የእስልምና ህግ አንተ የምትፈልገው ሁላ ማህበራዊ የሆነ ነገር ሁላ ከቁርአን ውጭ አታገኝም። ብዙ አለ፣ አደን አለ፣ ጨዋታ አለ። ስለ ጨዋታ አሁን ኦሎምፒክ ምናምን ብሉታለን። ስለዚህ ይናገራል። እስልምናችን ህግ አለው። ያን ህግ ተጠብቀህ ታርክ አለ። ደግሞ አደን አለ። አደን ሲያደርጉ ውሻውን አሰልጥነው ቢስሚላህ ብለህ ትልከዋለህ። ሂዶ ገሎ ይዞ ተመጣ ማረድ አያስፈልግም ብለህ ትበላለህ። ማረድ አያስፈልግም። ገሎ ይዞ ተመጣ እንደዚህ ማሰልጠን ያስፈልጋል። ይሄ ያልሰለጠነውማ አይበሉም። ታዲያ ይገሉና ይዘው ይመጣሉ ሳይነኩ። ለምን? ትምህርት አላቸው። አባትየው ሲሰጠው ድረስ አይበላም፣ ይዘው ይመጣል። እንደ ማለት ነኝ እንግዲህ ትምህርት ነው፣ ማስተማር ያስፈልጋል። ይህ እኮ ነገር ጀርም አለ ብያቸው የለም በሽታ። ጀርም ማለት እኮ ቡዳ የሚሉት ተሰማላችሁ? አሰሙ ቡዳ ተሰሙለም። በአይን ሰው እኮ የሚገሉ ሰዎች አሉ። በአይን እንዲህ ብሎ አይቶ ነቢያችን እንዲያውም ምን አሉ? አልአይኑ ቱድኺሉ ጀመለ ፊል ቅድሪ ወረጁለ ፊል ቀብሪ ብሏል። አይን ግመልን ምንቸት ላይ ታስገባለች፣ ሰውን ቀብር ታስገባለች ብለዋል። አይን ራሱ አንድ ሰው እኔም አለኝ። አሁን ይሄ አይን ላይ ጀርማና አለ፣ አንተም እኔም አለኝ። ባይሆን የአንዳንዱ ሰው ባውሩ ትልቅ ነው። የኛ አሁን ምን ይለናል ክታቡ? ትልቅ ስብሰባ ስትሄዱ ሊላፊ ቁረይሽን ቅሩ ይልናል። አመነሁም ሚን ኸውፍ። የሰው አይን ሲጠራቀም የዛ ሰው ሁላ ሊጎዳህ ይመቻል። ዘር አላቸው። እነዛ ዘር ያላቸው ደግሞ ባውራ አለው። ሰውየውን ያዩት ጊዜ ይታመማል። ስለዚህ ነቢያችን አለይሂ ሰላቱ እኛ ሀገር ታዲያ አሁን ቡዳ ብትለው ይገልሃል። አረብ ሀገር ጎሳ አላቸው፣ ቦታ አላቸው የብቻቸው።
አላቸው። አንድ ሰው በአይን የታመመ ጊዜ ሂደህ ትከፍላቸዋለህ። መድኃኒት እነሱ ናቸው መድኃኒት የሚሆኑት። መድኃኒት የሚሆኑት እነሱ ናቸው። ነቢዩን መንገድ ላይ እንዲገሉት እነሱን ቀጥረው እኮ ያመጡ ነበር ቁረይሾች ነቢዩን በአይን እንዲገሉ። ይሄ አይን አለ ጀርም ነው። የዚህ አይን ውስጥ ጀርም አለ። ያ ጀርም እንግዲህ ብርቱ የሆነ አለ፣ ትንሽ የሆነ አለ። ዘርዘር አለው። ዘራቸው ብርቱ የሆነው አንድ ሰው ነበረኛ ገፍራ ይላል ባቴ በዛ የምንቀራበት ሽማግሌ ነበር። አይሸሽግም። ይሄ ያ ነገር አለበት። ምን ይለናል? ደረሶኝ እኔ አሁን መጥቶብኛል ተፊቴ ዘወር በሉ ይለናል። ቀንቀና አለው እንትን ታወቃቸዋል። የሚያስፈልጋቸው ጊዜ አለ። በዛን ጊዜ ታዩት። ደግሞ እንደ ሰውየው ይለያያል። ደግሞ ትንሽ ልጅ ቶሎ ብሎ ያስራል። ትልቅ የሆነ ደግሞ ኃይለኛ ያስፈልገዋል ለማንተን እንደ ሰውየው ነው። ደግሞ የሚጠመድ የማይጠመድ ያለ አላህ አሁን አንተ እኔ አሁን አለኝ ብያለሁ እንዴ? እቺ ዱባ ታውቃላችሁ? ዱባ የሚሏት አዲስ ስትወል አዲስ ጉንጥ ቡጥተ ያችን እኔ ጀባት ክስ ምታለኝ። ለምን አትችልም? እቺ የኔው ላይ ያለችው ትጎዳታለች። ስለዚህ ሀገራችን ጤፍ በጣም ያማረ ጊዜ ማሽላው ያማረ ጊዜ ቁልቋል ልጡና ነጭ አይደለም መሐከል ላይ ይተከላሉ። ሰውየው አይኑ መጀመሪያ የሚወርቀው ማን ላይ ነው? ቁልቋሉ ላይ ነው። ወደ አዝመር አለዛን አዝመሩ ይጎዳዋል። እንዲህ በየሰርፋው ይተከላሉ። አይን እንዳይነካው ነው። አዲሱ ጉንብጧን እንዲህ ያየ ማንም ሰው ይጎዳታል። ገብቷል? ይሄ ስንፈጠር ይሄ እንዲህ አድርጎ ፈጥሮናል ነው። ሲህር ብቻ ነው። ይሄ ጀርም ነው አልኳልም። ሲህር ደግሞ በትምህርት ይገኛል። ባይሆን በጣም እኮ ሳሂር ነው ሀገራችን ሰው ሲህር ያበዛል። ባይሆን ብዙ አይሆንም። ብዙ እየከሰመ ነው እንጂ አላ ባልና ሚስት ሊጣላ ያደርጋሉ። እንደዚህ ነብያችን እኮ የሚሰርቦት አንዱ ሲህር አንቀዋለሁ ይሉት ነበር። ሲህር ያንቀዋል ይላል ነብያችን እኮ ወር ታመዋል በሲህር። አንድ ይሁዲ አርጎበት እንትና መላኢካው መጥቶ መላኢካ ሰው መስሎ መጥቶ እግሩ አጠገብ ቁጭ አለ። አንደኛው ራስዎ ዘንድ ተቀመጠና ይሄ ሰው ምን ሆኖ ነው የተኛው ይላል። ይሄ እግሩ ዘንድ ያለው ሰው እንዲሰማ እኮ ነው። ተሳህሮበት ነው ይላል። ይሄ ራስዎ ዘንድ ያለው መላኢካ ማን ነው የሳህረው? እከሌ። የት ነው ሲህሩ? እከሌ ቦታ። ይሰሙታል ነብያችን። በኋላ አልይ ላኩና ውሃው በታች ነው የቀበሩት። ያን ሂደው አስጠለቁና አወጡት። ምንድነው እንግዲህ ሲህር ሲያደርግ ያንተን አካል ይፈልጋሉ። ወይ ጭርቅህን ወይ አካልህን የሚነካ ወይ ጠጉርህን በሚያቅ ሰው ያስወስዳሉ። ያንን እየቋጠሩ የሚቀሩት ነገር አለ። በእንደዛ ነው ሲህር የሚደረጉ። ነቢዩን ጸጉሮ ወስደው 11 ላይ ሰርፋ ቋጥረውት እንግዲህ ጅንም ይጨመራል። ያን አድርገው ነው የሳህሮት። በኋላ ማን ወረደ? ቁል አውዙ ቢረቢል ፈለቅና ቁል አውዙ ቢረቢን ወጣ። ስንት አያት ናቸው? ሁለቱ 11 ናቸው። አያቱን በቀሩ ቁጥር ያ ቁጥሩ ፍትት አለ ቆማ። እንደዚህ ነው ሲህር በትምህርት ነው የሚገኘው። እዛ ሱረቱል በቀራ እኮ ይናገራል። ወማ ከፈረ ሱለይማን ወላኪን ሸያጢን ከፈሩ ይላል እኮ እዛ ላይ ይመጣል። ሲህር ያደርጋሉ። በሱለይማን ጊዜ ነው ሲህሩ የተስፋፋው። በሱለይማን ጊዜ ነው። ሃሩትና ማሩት የሚሏቸው ደግሞ ሲህር ያስተምሩ ነበር ባቢል ላይ። ባቢል ማለት ኢራቅ ሀገር ነው።
የባልና ሚስት አሁን ያጋጫል ብለው እና በሚስቱ በሁለቱ ነው የሚደረግበት። ባረገብህ አንተ ላይ ያረጉ ጊዜ ትጠላታለህ፣ እሷ ላይ ያረጉ እንደሆነ ትጠላሃለች። ማጣላት ነው እንግዲህ በቃ። እንዲያ አንደኛ እኔ ሸሰይድ ሐምዛ የሚባሉ 7ኛ ነበሩ። በጣም ትልቅ ሰው ነበሩ። ዘመዴው ሙቶ ወረሱ ሴቷን፣ ሌላይቱ ሴት ሲወርሱ እዛ ሲተኙ እምቢ አለውት፣ አልቆም አለ። በኋላ አንድ ሱዳኒ ነበረ መርካቶ ይሄን የሚያደርግ ያቁታል። ይሄን ማድረጉ እዛ ሄደው አንተ ነህ ያረክብኝ ፍታልኝ አሉት። ይሄን አክል ገንዘብ ደጋለ አንጡ አለ። ገንዘብ ሰጡት፣ ፈታለሁ። ማን ነው ያደረገችው? ሚስቶ ፊተኛይቱ። እንደዚህ እኮ ይሄ ሁላ ሱቁ እንዳይሸጥ የሚያደርጉ አሉ አለ። ሱቅህ ላይ ያደርጉብሃል። ልጅ አሁን በትምህርት ቤት አንድ ልጅ በጣም ጎበዝ ተሆነ በሲሪ ያደርጉበታል እንዲፈሽል። የማይወዱት ተሆነ እንዲህ አለ በእንትን ላይ መከላከያው ምንድን ነው? ሲህርን በሲህር መፍታት ይበቃል አይበቃም? ኺላፍ አለ። ሲህርን በሲህር ቅድም አሁን ሂዶ አስፈታ አይደለም። ሲህርን በሲህር ሌላ ሰው ታላረገ እሱ ላይ የተደረገውን ቢያስፈታ ግድ የለም የሚሉ አሉ። ገብቷል አባባል? አለዛ ሲህርን በሲህር እፈታለሁ ብለህ በዛው ተለምድና ሳሂር እንዲያትሆን ብሎ ይከለክላል። አንዳንዱ የራሱን የተደረገውን በሲህር ቢፈታ ግድ የለም የሚሉት አለ። ሁለተኛ ሩቅያ የሚባላል። ሩቅያ ብሎ ማለት ማንም ሰው አይደለም። ይሄ አሁን ቢሮ እየከፈቱ ቁርአን የሚቀሩ አሉ። ይሄ ዝም ብሎ ገንዘብ መሰብሰቢያ ነው አሉ። የተለዩ ሰዎች ዚክር የሚያበዙ ሰዎች እነዛ ይሄ ሲህር የተደረገበትን የቀሩት ጊዜ ይለቃል። አሁን ሳዑዲ የታወቁ ሰዎች አሉ፣ ይጠራሉ፣ ገንዘብ እየከፈሉ ያደርጋሉ። ሩቅያ አያት ቁር የሚቀራ አያተል ኩርሲ ይቀራል። ቁል ሁወላሁ አሐድ 3 ጊዜ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ ይቀራል። ሱረቱል በቀራ ላይ ደግሞ እነ ሱለይማን ቂሷ አለ። እዛ ተዛ አሉ የሚቀሩ አያቶች። እነዛን እየቀሩ እኔ በቀራ አይሆንም አላቸው ሰዎች አሉ። ለዚህ እንደው ጎበዝ የሆኑ ሰዎች ምን ይላሉ? እርሾ ይኖረው ይላሉ። እንጀራ ሲጋገር እንዴት ነው? አሁን ተቦክቶ ይጋገራል? እርሾ ይፈልጋል አይፈልግም? በዚክሩ በቁርአኑ እርሾ ያለው ነው ያ ሲቀራ የሚያሽረው። ይሄ ዝም ብሎ የታመመ ጊዜ ጠርሶ የሚቀራው እንደውም እንኳን የለም። እኔ በቸም እንግዲህ ይሄ ቁርአኑ ይሄ ቁል አዑዙ ቢረቢን ናስ ይነግርሃል። ምንድን ነው የሚለው? ሚን ሸሪ ሐሲድ ነፋሳት ፊል ዑቀድ ይላል። ቆጣጥረው ይላል።